ሰላም ጤና ይስጥልኝ የገንዘብ ሚዲያ ተከታታዮች እንደምን ውላችኋል። የሰዓቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁን ቆዩ ያልኩኝ ወደ ዕለቱ ዜና አልፋለሁ። እጅግ አሳዛኝ ዜና ተሰምቷል። ጊዜው ያለፈበት ማንኛውም ነገር ከመጠቀማችን በፊት ጥንቃቄ እናደርግ። በምስሉ ላይ የምታዩት እህታችን ጊዜው ያለፈበት ኤክስፓየርድ ፕሮዳክት የሂና ምርት ቅንድቧ ላይ ተቀብታ በተፈጠረባት የጎንዮሽ ጉዳት አይኗ ተጎድቶ ቆይቶም ጉዳቱ ከፍ ብሎ በዚህ በለጋ እድሜዋ ለሞት ዳርጓታል። ቤዛ በማህበራዊ ሚዲያ በቲክቶክ በቪዲዮ ጌም ጨዋታዎቿ የምትታወቅና ከ217,000 በላይ ተከታዮች ያሏት ወጣትም ነበር። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ በህገወጥ መንገድ ኪራይ በሚጨምሩ አከራዮች ላይ ጠንካራ እርምጃ እንደሚወስድ አስጠነቀቀ። የኪራይ ውል መዝገብ የህግ ገደብ ሰኔ 30 ቀን መቅረቡን ተከትሎ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ያለ አግባብ የቤት ኪራይ ዋጋ በሚጨምሩና ህገወጥ በሆነ መንገድ ተከራዮችን በሚያባርሩ አከራዮች ላይ ጥብቅ ማስጠንቀቂያ ሰጥቷል። ቢሮው ይህንን ማሳሰቢያ የሰጠው አከራዮች ቤቱን ለራሴ ልጠቀምበት ነው ወይም ልሸጠው ስለፈለኩ ነው የሚሉ ምክንያቶችን በመደርደር ተከራዮች እንዲለቁ እያስገድዱና ከፍተኛ የዋጋ ጭማሪ እየጠየቁ ነው የሚሉ ሪፖርቶች ለመንግስት መገናኛ ብዙሃን ከደረሱ በኋላ ነው። የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንደገለጹት ቤት ኪራይ ገቢውን ለማረጋገጥ በሚያስችል መልኩ የተደራጀ ስርዓት ዘርግታለች። በዚህም መሰረት የቤቱን አቀማመጥ ዝርዝር መግለጫዎች፣ የኪራይ መጠንና የተከራዮችን ማንነት የሚያካትት መረጃ የያዘ ማዕከላዊ መረጃ ቋት ወይም ዳታቤዝ ተዘጋጅቶ ወደ 500,000 የሚጠጉ የኪራይ ቤቶች ተመዝግበዋል። ኃላፊው አክለውም የቤት ኪራይ ውል በህግ የተቀመጠው ቢያንስ ለ2 ዓመታት እንዲያገለግል ተደርጎ መሆኑን ገልጸዋል። አከራዮች በራሳቸው ፍላጎት ብቻ የኪራይ ዋጋን መለወጥ እንደማይችሉ አጽንኦት ሰጥቷል። የቤት ኪራይ ዋጋን የማስተካከል ስልጣን ያለው መንግስት ብቻ ነው ያሉት ወይዘሮ ቅድስት ዓመታዊ የዋጋ ማሻሻያዎች የሚደረጉት በይፋዊ የገበያ ጥናቶችና በማክሮ ኢኮኖሚ አመልካቾች ላይ ተመስርቶ መሆኑን ጠቁመዋል። ባለፈው ግምገማ መሰረት በበጀቱ ዓመት ምንም አይነት የዋጋ ጭማሪ እንዳልተፈቀደ ያስታወሱት ኃላፊዋ ለሚቀጥለው የኪራይ ዘመን ማስተካከያ ያስፈልገ እንደሆነ ለመወሰን አሁን ላይ ጥናት እየተካሄደ መሆኑን ገልጸዋል። በመሆኑም መንግስት ይፋዊ መግለጫ እስኪሰጥ ድረስ አከራዮች ተጨማሪ ክፍያ የመጠየቅ መብት የላቸውም። ቢሮው ተከራዮች ህጋዊ መብቶቻቸውን እንዲያስከብሩና ጥሰቶችን እንዲያሳውቁ ጥሪ አቅርቧል። ከቤት ኪራይ ጋር የተያያዙ ቅሬታዎችና አለመግባባቶች ሲፈጠሩም ከወረዳ ጽሕፈት ቤቶች ጀምሮ እስከ ክፍለ ከተማ አስተዳደሮች አልፎ ተርፎም እስከ ማዕከላዊ የቤቶች ቢሮ ድረስ ባለው ደረጃ በደረጃ በተዘረጋው ቅሬታ ማቅረቢያ ስርዓት መሰረት ማቅረብ እንደሚችሉ አስታውቀዋል። ኢትዮጵያ በስርዓተ ምግብ መጓደል ምክንያት በየዓመቱ 55.5 ቢሊዮን ብር የሚጠጋ ከፍተኛ ሀብት እንደምታጣ በህዝብ ተወካዮች ምክር ቤት በተካሄደ ይፋዊ የህዝብ ገለጻ ውይይት ላይ ተገለጸ። የምክር ቤቱ የጤና፣ ማህበራዊ ልማት፣ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ባዘጋጀው በዚህ መድረክ ላይ በአገሪቱ ያለው የምግብ ስርዓት ፖሊሲ በህግ መደገፍ የሚያስችለው አዲሱ የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅ ላይ ሰፊና ጥልቅ ውይይት ተካሂዷል። በውይይቱ መግቢያ ላይ እንደተብራራው የምግብ እጥረትና በህፃናት ላይ የሚከሰተው መቀንጨር በሀገሪቱ ላይ እያደረሰ ያለው ማህበራዊና ኢኮኖሚያዊ ጉዳት እጅግ አሳሳቢ ደረጃ ላይ ደርሷል። በተለይም በአሁኑ ወቅት በኢትዮጵያ አጠቃላይ የመቀንጨር ምጣኔ 39 በመቶ መድረሱ የተገለጸ ሲሆን ይህ አጋዥ በትውልድ ምርታማነትና በሀገር እድገት ላይ እያደረሰ ያለው ጫና የላቀ በመሆኑ አፋጣኝ የህግ ማዕቀፍ ማስፈለጉ ተጠቁሟል። በመድረኩ ላይ የተሳተፉ የምክር ቤት አባላትና የዘርፉ ባለሙያዎች በረቂቅ አዋጁ ይዘት ላይ የተለያዩ መሰረታዊ ነጥቦችና ስጋቶችን አንስተው ሰፊ ውይይት አድርገዋል። መቀንጨር የሚባለው ዘላቂ አካልና አእምሮ እድገት መግታት ችግር ወሳኝ ውስ በመሆኑ ረቂቅ አዋጁ በዚህ የመጀመሪያዎቹ 1000 ቀናት የዕድሜው ክልል ላይ ልዩ ትኩረትና ጥበቃ ሊደረግለት እንደሚገባ አሳስበዋል።
በተጨማሪም አዋጁ በትምህርት ቤት ምገባ ላይ ትልቅ ትኩረት መስጠቱ የሚደነቅ ቢሆንም የልጆችን የምግብ ዋስትና በዘላቂነት ለማረጋገጥና የአቅርቦት እጥረት እንዳይከሰት ከግብርና ሚኒስቴር ግጅት ይበልጥ ሊጠናከር እንደሚገባ ገልጿል። የጤና ሚኒስቴሯ ዶክተር መቅደስ ከመድረኩ ተሳታፊዎች ለተነሱ ጥያቄዎችና አስተያየቶች ምላሽ ማብራሪያ የሰጡ ሲሆን ከተካሄደው የህዝብ ውይይት የተገኙ ጠቃሚ ግብአቶች ረቂቅ አዋጁን ይበልጥ ለማበልጸግና ክፍተቶችን ለመሙላት ከፍተኛ እገዛ እንደሚያደርጉ ገልጸዋል። ይህ አዲስ የምግብ ስርዓትና ስርዓተ ምግብ አዋጅ በምክር ቤቱ ታይቶ ሲጸድቅ በአገሪቱ የተቀረጸውን የምግብ ስርዓት ፖሊሲ በቀጥታ ወደ ተግባር ለመለወጥ ብሎም ዜጎች በየትኛውም አካባቢ የተመጣጠነ ጤናማና ደህንነቱ የተጠበቀ ምግብ እንዲያገኙ ለማስቻል ትልቅ መሰረት እንደሚጠበቅ የተከበራችሁ የገንዘብ ሚዲያ ተከታታዮች ለዕለቱ ያዝናቸው ዜናዎች እነዚህ ናቸው። ሰብስክራይብ ያደረጋችሁ አድማጮቻችን ለጓደኞቻችሁ ሼር በማድረግ እንደዚሁም ደግሞ ሰብስክራይብ ያላደረጋችሁ አዳዲስ አድማጮቻችን ደግሞ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሯችሁን እንድትቆዩ እየጋበዝኩኝ በሌላ ዜና እስክንገናኝ ድረስ ቸር ቆዩ።